ወልድ ማንን ይማልዳል? ማንን ነው የሚጠይቀው? ክርስቶስ ማንን ነው የሚጠይቀው? መማለድ ሚለው ምን ማለት ነው? ያልተመለሰልኝ ጥያቄ በሰው ልጆችና በእግዚአብሔር መካከል ወደ ማን ነው የሚማልደው? አብ አለ እኮ አብ ይበልጠዋል ማለት ነው የሚማልደው? አይደለም። ካልበለጠው እንዴት ማለት? ንሳግቡ እውነት ንሳግቡ በቃ ይቅር በሉ። ጌታ ተናግሮ ከሆነ አይቀበርም። አትቅበሩ። ቃል ለወጣበት ነገራችሁ አትቀበሩ። እግዚአብሔር እንዲህ ብሎኛል ያላችሁት ነገር ቅርጹን ሲለቅ ቦታ ሲለቅ ነፍሱ እንኳን ቢወጣ ቁጭ ተብሎ ይጠበቃል። መጽሐፍ ቅዱስ በሮሜ ምዕራፍ 8 ከቁጥር 34 ላይ ሲናገር የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። በአንድ ሚዲያ ላይ የቀረበው አንድ ወንድም ታዲያ ይህንን እውነት ላለመቀበል ሲከራከር የሚያሳይ ቪዲዮ ከሰሞኑ ትኩረትን አግኝቷል። ጥያቄውንም እንዲህ ሲል ይቀጥላል። ይህ ወጣት ወልድ ማንን ነው የሚማልደው የሚጠይቀው? መላሹም ወንድም እንደዚህ የሚል ምላሽ ይሰጠዋል። ወደ አብ ነው የሚማልደው ብሎ ይነግረዋል። በዚህ ግራ የተጋባ ወጣት ታዲያ ወልድን አብ ይበልጠዋል ማለት ነው ብሎ ይጠይቀዋል። ወንድማችንም የመማለድን ስራ ለመስራት አንዱ ትልቅ ሌላኛውም ደግሞ ትንሽ መሆን አይጠበቅበትም። በአገራችን ሁለት ሰዎች እንኳን ቢጣሉ መሃል የሚገባው ሰው የግድ ታላቅ ወይንም ደግሞ ከነሱ ትልቅ መሆን የለበትም የሚል ምላሽ ይመልስለታል። መጽሐፍ ቅዱሳችንም ሲነግረን መማለድ ማለት በሰው ልጅና በእግዚአብሔር መካከል ሆኖ ሰውን ወደ እግዚአብሔር ይዞ መቅረብ ማለት እንደሆነ ነው። የሰው ልጆች እኛ ማለት ነው ማድረግ የማንችለውን ስራ ሰርቶ መካከለኛ በመሆን ከእግዚአብሔር ጋር ያስታረቀን ጌታችን ኢየሱስ ክርስቶስ የተባረከ ይሁን። ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ልብ ይሏል። ሰይጣን በዚህ ዘመን ሰዎች በግልጽ የተጻፈውን የእግዚአብሔርን ቃል እንዳይቀበሉና ሌሎች የተረት መጽሐፎችን ሌሎች ገድሎች የሚሉትን እንዲያምኑ የሰዎችን ልብ ያደነደነበት ዘመን ላይ እንገኛለን። የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል እውነት ነው። እውነትም አርነት ያወጣል እያልን ወደሚቀጥለው ተሸጋገርን። አይቀበርም። አትቅበሩ። ቃል ለወጣበት ነገራችሁ አትቀበሩ። እግዚአብሔር እንዲህ ብሎኛል ያላችሁት ነገር ቅርጹን ሲለቅ ቦታ ሲለቅ ነፍሱ እንኳን ቢወጣ ቁጭ ተብሎ ይጠበቃል። ለዚህ ነው እንዲህ ብለህ በብዙ መንፈሳዊ መዝሙሮቿና ጠንካራ በሆኑ የመዝሙር ስንኞቿ የምናውቃት ዘማሪት አስቴር አበበ ከሰሞኑ በአጭር ቪዲዮ ብቅ ብላ ያስተላለፈችው መልእክት በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወር ተመልክተናል። ጌታ ተናግሮ ከሆነ ትላለች ዘማሪዋ፣ ጌታ ተናግሮ ከሆነ አይቀበርም። አትቅበሩ። ቃል ለወጣበት ነገር አትቀበሩም። እግዚአብሔር እንዲህ ብሎኛል ያላችሁት ነገር ቅርጹም ቢለቅ እንኳን ቦታውን እንኳን ቢቀይር ነፍሱ እንኳን ቢወጣ ቁጭ ተብሎ ነው የሚጠበቀው ስትል ጠንካራ መልእክቷን አስተላልፋለች። መጽሐፍ ቅዱሳችንም ሲናገር በኦሪት ዘኍልቍ ምዕራፍ 23 ከቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም፣ እርሱ ያለውን ያደርጋልና እርሱ ያለውን አያደርገውምን? የተናገረውንስ አይፈጽመውምን? ብሎ መጽሐፋችን ይናገራል። ስለዚህ ዛሬም በምንም አይነት ሁኔታ ውስጥ ልንሆን እንችላለን። ነገር ግን የተናገረን እግዚአብሔር ራሱ ከሆነ ሊፈጽመው ግድ ነውና በትዕግስት እንጠብቀው። ጨለማው በብርሃን ይተካል፣ ሌሊቱም ይነጋል፣ አዲስ ቀን ይመጣል። ጌታን በትዕግስት እንጠብቀው የዘማሪዋ የኛም ጭምር መልእክት ነው። ሔዋን ሰይጣን ሲያሳስታት መልካም በመምሰልና በመለሳለስ እንደሆነ መጽሐፍ ቅዱሳችን ይነግረናል።
ልክ በዛው ልክ በዚህም ዘመን በዘፈንና በተለያዩ መልካም በሚመስሉ የሽንገላ ንግግሮች ቃሉን እየጠቀሰ ሰይጣን ብዙዎችን እያሳተ ይገኛል። ዘፈን በየትኛውም አይነት አውድ በየትኛውም አይነት ሚዛን ቢመዘን እኛን ክርስቲያኖችን የማይገልጽና የማይወክል ይልቁንም የሙት መንፈስ መገለጫ እንደሆነ መጽሐፋችን በሚገባ ያስረዳናል። ለዚህም ነው ዘፋኝ መንግሥተ ሰማያት አይወርስም ብሎ ቃሉም የሚነግረን። ታዲያ ከሰሞኑ ሲሰራጭ የነበረውም የአንድ ዘፋኝ በመድረክ ላይ የዘፈነ ንስሐ ግቡ እያለ ሲዘላብድ የሚያሳየውም ቪዲዮ የዚህ አንዱ ማሳያ ነው። ዘፈንና ንስሐን ምን የሚያገናኛቸው ነገር እንዳለ እሱ ብቻውን ይወቀው። ብርሃን ከጨለማ የሚያምንም ከማያምን ክርስቶስም ከቤልዜቡል ምን ህብረት አላቸው ብሎ መጽሐፋችን ይነግረናል። ሰዎች ልባቸው በትክክል ለጌታ ከተሸነፈ ልክ እንደ ጳውሎስ ከዛኛው አሮጌ ቤት ወደ አዲሱ ቤት መምጣትና ድሮ የነበሩበትን የጨለማ ህይወት ሙሉ በሙሉ በመካድ ጌታን እንደ ግል አዳኝ አድርጎ መቀበል አንድ ነገር ሆኖ ሳለ ነገር ግን በሁለት በተለያዩ መታወቂያ መንቀሳቀስና መኖር ራስን ከመጉዳትም አልፎ ሌሎችም ኃጢአትን ቀላል አድርገው እንዲያዩና ምን ችግር አለው በማለት ልክ ውሻ ወደ ትፋቱ እንዲመለስ ትተውት ወደ ነበረው ወደ መጡበት ወደዚያኛው ዓለም እንዲሳቡ ያደርጋልና እንደዚህ አይነቱ ተግባር ሊወገዝ ይገባል ማለትን እንወዳለን። ኃጢአት ነው፣ ጽድቅም ጽድቅ ነውና እያልን የዛሬውን በዚህ አበቃን። በያላችሁበት ሰላም